የሰው ልጅ እግዚአብሔር አምላክ ብርሃን አልብሶ ብርሃን አጎናጽፎ ፈጥሮታል። ሕግና ስርዓትንም ሰርቶለት ነበረ። ሕግና ስርዓትን ጠብቆ ባለመኖሩ የማይበላውን በመብላቱ የማይነካውን በመንካቱ ከገነት ተባሮ መንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ በመከራ ውስጥ ይኖር ነበረ። እናም የሰው ልጅ ከሕጉና ከሥርዓቱ በመውጣቱ ንስሐ በመግባቱ ጌታ ሆይ ማረኝ ይቅር በለኝ ብሎ በማልቀሱ በማንባቱ መሐሪና ይቅር ባይ ሁሉን ቻይ የሆነው አምላካችን በሐሙስ ዕለት ወበመንፈቃደ ዕለት እትወለድ እመወለድተ ወለድትከ ወድኅቅ ውስተ መርህብከ ወእትቤዘወከ በመስቀሌ ወሞቴ ብሎ የተስፋ ቃል ሰጠው። ይህም ማለት አንተ የሞት እንዳይመጣብህ ነግሬህ ነበረ። የማይበላውን በላህ፣ የሞት መጣብህ። ነገር ግን መስዋዕትህን፣ ጸሎትህን፣ ሐዘንህን ተቀብያለሁ። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳ ድሼ በጥቂቱ አድጌ ተገርፌ ተገፍፌ በመስቀል ላይ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ሙስና መቃብርን አጥፍቼ አድንሃለሁ የሚል ተስፋ ተሰጥቶት ነበረ እና ይሄ የተስፋ ቃል ለዘመናት መቁጠሪያ የመጀመሪያ መሰረት የሆነው ይሄ የተስፋ ቃል ነው። አዳም ይሄንን የ5500 ዘመን ሲፈጸም እግዚአብሔር የማዳኑን ስራ ከነገረ በኋላ ለልጆቹ 5 ቀን ተኩል ሲሆን ወይም 5500 ዘመን ሲፈጸም መጥቻ አድናችኋለሁ ብሏል። ይሄንን ስትጠባበቁ ኑሮ ብሎ ነግሯቸዋል። 5500 ዘመንን ለማግኘት የአዳም ልጆች እኩሎቹ በፀሐይ፣ እኩሎቹ በጨረቃ፣ እኩሎቹ በከዋክብት የሚቆጥሩ ሆነዋል። ዘመን መቁጠር ያስፈለገው ይሄ ነው። ይሄን ለማግኘት ነው የተነገረው ትንቢት የተቆጠረው ሱባኤ ሲፈጸም ከዕለቱ ከሰዓቱ ከደቂቃው ከሰከንዱ ምንም ነገር ሳያጎድ ወደዚህ ዓለም ለአዳም በገባው ቃል መሰረት ስግው ቃል ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በጥቂቱ አድጎ ሕግ ጠባያዊ ሕግ መጽሐፋዊ እየፈጸመ ካደገ በኋላ 30 ዘመን ሲሞላው በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የባህሪ ልጅነቱን አስመስክሮ በአባቱ በእግዚአብሔር አብ የምወደውና የምወልደው ልጅ ይሄ ነው እሱን ስሙት ብሎ በደመና ሆኖ ሲመሰክርለት ታይቷል፣ ተሰምቷል። እግዚአብሔር መንፈስ ቅዱስ ደግሞ በራሱ ላይ ሲቀመጥ ታይቷል በዮርዳኖስ። እሱ ራሱ እግዚአብሔር ወልድ በዮርዳኖስ ወንዝ ሲጠመቅ አንድነትና ሶስትነት ከተገለጠ በኋላ ተጠምቆ እናንተም ተጠመቁ ብሎ በተግባር ካስተማረ በኋላ ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት በለበሰው ስጋ ለስጋው ምንም ምክንያት ሳያደርግ ከቆመ ሳይቀመጥ ከዘረጋ ሳያጥፍ በገዳመ ቆሮንቶስ ጾሞ 3ቱን አርእስተ ኃጣውእ ድል አድርጎ ጾሙ ከተፈጸመ በኋላ ምድረ እስራኤል ገብቶ ወንጌልን ማስተማር ጀመረ። ምንም እንኳ
እሱ ማስተማር የጀመረው በ12 ዓመቱ ቢሆንም በሚገባ ወንጌልን ያስተማረበት ዘመን ሲቆጠር ግን 3 ዓመት ከ3 ወር ነው። ይህም ማለት 40 መዓልትና 40 ሌሊት ከጾመ በኋላ ነው ወንጌልን በሚገባ ያስተማረው። ወንጌልን በሚገባ አስተምሮ ለፍጥረት ሁሉ ሲረዳለት እነሆ ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ይይዙታል፣ ይገርፉታል፣ ይገፉታል፣ ያዋርዱታል፣ መስቀል ያሸክሙታል፣ ይሰቅሉታል፣ ይገድሉታል፣ በሶስተኛው ቀን ይነሳል አላቸው እና ወደ ኢየሩሳሌም እንሄዳለን ሲላቸው ከበርባይ ልቡና እሱ የመጣው በዚህ ዓለም ሊሾም ነው ሊሸለም ነው እያሉ የዚህን ዓለም ሹመትና ሽልማት ተስፋ ያደርጉ የነበሩ ወደ ኢየሩሳሌም እንሄድ ሲል ሽማግሌ መላክ ጀመሩ። ደም ከሐዋርያት ሁለቱ የሆኑት እናታቸውን ይሄ ዘመድሽ ነው ያሏት። ወደ ኢየሩሳሌም እንወጣለን እያለ ነው፣ በዛ ሊነግስ ነው፣ ሰው ሳይበዛ ተሿሚ ሳይበዛ እህን ጊዜ ንገሪልን ብለው ሹመት ተካስዋል። አሃደነ በየማንከ ወአሃደነ በጸጋምከ ብለው እያንዳንዳቸው በቀኝና በግራ ግራዝማችነትና ቀኛዝማችነት መሾም እንዳለባቸው በግልጽም ለጌታችን ለኢየሱስ ክርስቶስም ተናግረዋል ይላል። የእሱ መልስ ግን እንዲህ ነበረ፣ እናንተ የኔ ዘመዶች የምትለምኑትን አታውቁም አላቸው። የምትለምኑትን አታውቁም ማለት የሚጠቅማችሁን አታውቁም። አሁን እነሱ እያሉ ያለ በቀኝና በግራ እንሰቀል እያሉ ነው ያለ። እሱ ነግሳለሁ አይደለም እያላቸው ያለ፣ ሰቀላለሁ ነው እያላቸው ያለ። እነሱ ደግሞ ልቦናቸው ላይ ነግሶ ያለ መሾም፣ መሸለም፣ ግራዝማችነት፣ ቀኛዝማችነት ነው። ብዙውን ጊዜ ሰው ሳያውቀው የማይጠቅመውን ነገር ይለምናል። የሰው ልጅ ለምኖት አይደለም እግዚአብሔር ሳይለምነው ወደዚህ ዓለም እኮ እንድንመጣ እኛ አስገድደነው አይደለም ያመጣ። አባት ለልጁ እንደሚራራ ሁሉ እግዚአብሔር ለፍጥረቱ እንዴት አይራራም? ዘንበለ ነሳሉ ይውፍቶተነ ነው የተባለ። የሚጠቅመን ከሆነ ሳንለምነው የምንሻውን ሁሉ የሚሰጥ ለጋስ አምላክ ነው። ሌላውን ባፋ ያለውን ከመስጠት የማይልቅ ስጋውን ቆርሶ መስጠት፣ ደሙን አፍሶ ዓለምን ማዳን፣ ይሄን ማድረግ መስጠት የሚቻለው አለ እንዴ? ቢሰጥስ ማዳን የሚቻለው መለኮታዊ ጥበብ ኃይል ያለው ከፍጡራን ወገን አለ? የለም። በመሆኑም እናንተ አላዋቂዎች ናችሁ፣ ሰንፋችኋል። በቀኝና በግራማ የተዘጋጀላቸው ለሌሎቹ ነው፣ ለፈያታዊ ዘየማንና ለፈያታዊ ዘጸጋም ነው። እናንተ ግን ሳታውቁ ሞትን ትለምናላችሁ። የምትፈልጉትንና የምትሹትን በሚገባ ተረድታችሁ ለምኑ በማለት በእነሱ ለሌላውም ጭምር የሚጠቅማችሁን እንጂ የማይጠቅማችሁን አትለምኑ በማለት እነሱን ገስጿቸው ተያይዘው ወደ አጸደ ሐምል ሄደዋል። እዛ ይሁዳ የአራት ቤት ጭፍራ ይዞ መጥቷል።
ስርዓተ ጸሎትን፣ ስርዓተ ቁርባንን፣ ስርዓተ ጥምቀትን ካስተማራቸው በኋላ እነሆ ነገ በመስቀል ላይ የሚሰቀለው ሥጋዬ ይህ ነው፣ አንኮተ ባረከ ወፈተተ ወውሃቦሙ ለእልያሁ አርዳኢሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የምናገኘው ትናንትና በቅዳሴው በጸሎተ ሐሙስ የሰማነው የወንጌል ክፍል ነው። ይሄ ሥጋዬ ነው ብሉ፣ ከዚህ የበላችሁ እንደሆነ ለዘላለም አትራቡም። ይሄ ደሜ ነው ጠጡ፣ ከዚህ የጠጣችሁ እንደሆነ ለዘላለም አትጠሙም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም ከእሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ሥጋውንና ደሙን የሚቀበል ሰው እግዚአብሔር ተዋህዶት የሚኖር ኋላም መንግሥቱን ወርሶ የሚኖር መሆኑን ቃል ኪዳንን ሰጥቷቸው መንፈስ ቅዱስን እንደሚልክላቸው እናንተ ጠባቂ እንደሌላቸው በጎች በከንቱ አልተዋችሁም። አጽናኝ፣ የሚያጽናና፣ የሚያረጋጋ፣ ምስጢርን የሚገልጽ፣ ከበደት የሚያድስ መንፈስ ቅዱስን እልክላቸዋለሁ ብሎ መንፈስ ቅዱስን እንደሚልክላቸው አጽናንቷቸው ጊዜውና ሰዓቱ ሲደርስ ይሁዳ የአራት ቤት ጭፍራ ይዞ ይጸልይበት ወደ ነበረ ወደ አጸደ ሐምል ገብቷል። እዛም ሰይፍ ጎመዳቸውን ይዘው እሱን ለመያዝ ሲሽቀዳደሙ እሱን ማየትና መያዝ አልቻሉም። ቀድሞ በመካከላቸው ስመላለስ ወንጌልን ሳስተምር የት ነበራችሁ? አሁን ምን ትሻላችሁ? ማንን ትፈልጋላችሁ? እዚህ ቦታስ ምን ለማድረግ መጣችሁ አላቸው። የናዝሬቱን ኢየሱስን ለመያዝ መጥተናል አሉ። እኔ ነኝ አላቸው። እንደ ቅጠል ረገፉ፣ እንደ ሻሽ ተነጸፉ። በሱ ፊት መቆም አልተቻላቸውም። ዳግመኛ ተጽናንተው ተነሱ። አሁንም ለመያዝ ሞከሩ። ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን አሉ። እኔ ነኝ። በመካከላቸው ስመላለስ አልነበረም እንዴ? ያን ጊዜ ገባኤ ስፈታ ቤተ መቅደሱን ሳነጻ በመካከላችሁ ስመላለስ ለምን አልያዛችሁኝም? ጊዜውና ሰዓቱ ቢደርስ ነው እንጂ እነሆ አሁን ግን ፈቃድ ነው ያዙ። ከዛ በኋላ ተነባብረው ያዙ። ወደ ቀያፋ ቤት ይዘውት ሄዱ። ሌሎቹን ከቀያፋ ወደ ሊቀ ካህናቱ ወደ ቀያፋ፣ ከዛ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ሲያመላልሱት፣ ሲያንገላቱት፣ ሲገርፉት፣ ወደ ጉድጓድ ሲጥሉት በሰው ልጅ ላይ ተደርጎ የማያውቅ መከራ እጥፍ ድርብ መከራ ሲያጸኑበት አደሩ። ሲነጋ ለፍርድ ወደ አደባባይ ወጣ። ሁለቱም በደዎች ታስረውበት በነበረው ትናንትና በጲላጦስ አደባባይ ተገኝተን ጸሎት አድርሰን
መስቀሉን ተሸክመን ከወጣንበት ታስረውበት ከነበረው ለተወሰነ ጊዜ በዛ ቆይቶ ነበርና ለፍርድ ወጣቷል። በሱ ላይ የመጀመሪያ ግርፋት ተፈረደበት። የእኛን ግርፋታችንን ያጠፋ ዘንድ የኦሪቱ በአይሁድ ሕጋቸው ቀለል ያለ ኃጢአት የሆነ እንደሆነ ግርፋት ነው። ከባድ የሆነ እንደሆነ በድንጋይ መወገር፣ በእሳት መቃጠል ነው። ስቅላት የሮማውያን ሕግ ነው። በስቅላት የምትቀጣው ሮም ነች። ፋርሳውያን ደግሞ ከአንበሳ ጉድጓድ ነው የሚጥሉት እና ያን ጊዜ ኢየሩሳሌምን ይመሯት የነበሩ ሮማውያን ስለነበሩ መጀመሪያ ሊቃነ ካህናቱ ባቀረቡት ጥያቄ መሰረት ጲላጦስ ግርፋት ፈረደበት። 41 ጊዜ ነው የሚገረፈው። እነሱ ግን 35 ሲደርሱ ተሳሳትን ብለው አንድ ብለው ይጀምራሉ። 6666 ግርፋት ስጋው አልቆ አጥንቱ እስከሚቆጠር ድረስ ገረፉት። ይህም አልበቃቸውም፣ ይህም አላረካቸውም። በበዓላቸው ከታሰሩት በየዓመቱ ስለ በዓሉ ታላቅነት የፋሲካን በዓል ሲያከብሩ እስረኞች ይፈታሉ። እሱ ገርፈው ይተውታል የሚል ሐሳብም ነበረው። በዛው ላይ አስጨንቀውት አስጠብበው ስለነበረ ፈርቶ ነው እንጂ እዛው ላይ ማስቆም ቢችል ነበረ መከራው፣ ግን አልቻለም። በተለመደው መሰረት ከታሰሩት ከእስረኞች ማንኛውን እንዲፈታላችሁ ተወዳላችሁ ብሎ ጥያቄ ያቀረበላቸው። እነሱ ኢየሱስ ይላሉ ብሎ ነበር እሱ። እነሱ ግን በበደልና በኃጢአት ምላ ዘመኑን የፈጸመ እጁ በሰው ደም የተጨማለቀ ቀማኛ፣ ሌባ፣ ወንበዴ በርባንን ዓለም መረጠች። ሕይወት መድኃኒት የሚሰጠውን ኢየሱስ ክርስቶስን ሳይሆን ሌባ የነበረውን ወንበዴ የነበረውን ግንባር ይገምስ ደም ያፈስ የነበረውን በርባንን እንዲፈታ ለምርጫ ቀረቡት። የናዝሬቱን ኢየሱስንስ ምን ላድርገው አላቸው። እሱንማ ስቀለው 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 እያሉ ጮሁ ይላል። ምክንያቱም እሱ ካልተሰቀለ ዓለም ስለማይድን እነሱ መስሏቸው ነው እንጂ እሱ ሊሞት ነው የመጣው። ሊሰቀል ሊሞት የሞትን ጻይሩን ጻይረኝነቱን ለማጥፋት ነው የመጣ። እነሱ ግን በኃይላቸው በጉልበታቸው በእውቀታቸው ያደረጉት ይመስላቸው ነበረ። ውስጡ ግን እነሱ ከመወለዳቸው በፊት እሱ እንደሚሞት ለአዳም ግን ነግሮት ነበረ። ነቢያትም እያንዳንዳቸው እባክህና አድነን እያሉ ይጮሁ የነበረው መጥቶ ተሰቅሎ ሙቶ ተነስቶ እንዳደናቸው ነበረ። ከዚህ በኋላ ጩኸቱ ሲበረታ ጲላጦስ ማዳን እየቻለ የሐሰት ምስክር ቆጥረው
ለፍርድ ዳግመኛ ቀረበ ማለት ነው። ያ የተገረፈው የተቀበለው መከራ ከምንም ሳይቆጠር ዳግመኛ በደሉ ከባድ ነው፣ በሞት አስወግደው እያሉ ጮሁ ማለት ነው። ያ በሆሳዕና ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል፣ የዳዊት ልጅ አሁን አድን እያለ ይጮህ ይዘምር የነበረ ተገልብጦ አብሮ ግን ያን ጊዜ በዕለተ ዓርብ ስቀለው 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 የሚል ሆነ። በአንድ ራስ ሁለት ምላስ ማለት ነው። ብዙውን ጊዜ ሰዎች እንዲህ አይነት ጠባይ ያላቸው፣ እንዲህ አይነት ጠባይ የሰው ፊት አይቶ የማዳላትና አቅም ወዳለው ጠጋ ብሎ ደካማውን መውጋት የሰው ልጆች መጥፎ ተግባር ነው እና ያ የጨበጨበ የነበረው ሁሉ፣ ያ ይዘምር የነበረው ሁሉ፣ ያ ያጅብ የነበረው ሁሉ ስቀለው የሚል እነሱ ብቻ ሳይሆን ተሰቅሎ ያድነናል የሚሉትም ሁሉ ስቀለው ስቀለው እያሉ ጮሁ ይላል። እዚያ በኋላ ጊዜውና ሰዓቱ ሲደርስ መስቀሉን ተሸክሞ 14 ምዕራፍ ያህል ተጉዞ በእያንዳንዱ እየተተረከልን እንደመጣ ነው ሁሉ የመጨረሻው 13ኛውና 14ኛው የመጨረሻ ስራ የተሰራበት ነው። 12ኛው የተሰቀለበት ነው። 14ኛው ተቀብሮ 3 መዓልትና 3 ሌሊት አድሮ ሙስና መቃብርን አጥፍቶ የተነሳበት ነው እና መስቀሉን ተሸክሞ የራስ ቅል ወደሚባለው ወደዚህ ወደ ጎልጎታ አሁን ወዳለንበት የመስቀሉን ጉዞ ለመፈጸም ከፊት ያሉት እየጎተቱት፣ ከኋላ ያሉት ወደ ኋላ እየጎተቱት መስቀል ተሸክሞ ሰውነቱ ዝሎ ፊቱ በደም ዋጅቶ ወደ ቀራንዮ ወጣ። የእኛን መከራ የእኛን ስቃይ ያረቅ ዘንድ እሱ መስቀል ተሸክሞ ቀራንዮ ዋለ። ከዛ በኋላ 9 ሰዓት ሲሆን ታሪኩን ለማሳጠር በገዛ ፈቃዱ ነፍሱን ከስጋው አጥነነ ርሶ መጠው ነፍሶ ይላል። ክብርት ነፍሱን ከክቡር ስጋው በገዛ ፈቃዱ ለየ። ከዚያ በኋላ ከመስቀል ላይ አውርደው ዮሴፍና ኒቆዲሞስ በመካነ መግነዙ ላይ አሁን ተሳልመነው ከምንገባው ቦታ ላይ በክብር ገንዘው በአዲስ መቃብር ውስጥ ስጋውን አሳረፉ። ያን ጊዜ ሐዋርያው ያዕቆብ ሌሎቹም ትምህርቱን የሰሙ ክርስቶስ በ3ኛው ቀን እነሳለሁ ብሏልና እስከ 3ኛው ቀን ድረስ እህል ውሃ እንበላም ብለው የትንሣኤውን ዜና ሳይሰሙ ትንሣኤውን ሳያዩ እህል ውሃ ላለመብላት ወስነው እያነቡ እያዘኑ እያለቀሱ እሱን ያገኘን ይሆን እያሉ በአንድ በኩሉ በዝግ ቤት ተሰብስበው ግማሾቹ በዝግ ቤት አደሩ። እናቶች ደግሞ ሌሊቱን እነሳለሁ ብሏቸው ስለነበረ ሲመላለሱ አደሩ። እዚያም መንፈቀ ሌሊት በሆነ ጊዜ ታሪክ ተቀየረና ጌታችን መድኃኒታችን ኢየሱስ ክርስቶስ የከረመ ወይን ጠጥቶ ሰክሮ
ስካሩ እንዴቶ ወተንሳ እግዚአብሔር ከመዘነቃህ ምነዋም ወከመ ኃያል ህደርገ ወይን ወቀተለ ጸርቦ በድህሬሁ ይላል ነቢዩ። ስካረ ወይኑ እንዴቶ ፈጥኖ ሙስና መቃብርን አጥፍቶ የሞትን ጻይሩን ጻይረኝነቱን አጥፍቶ እንዳልነበር አድርጎ በመንፈቀ ሌሊት ተነሳ። እንኳን ደስ ያላችሁ። ከተነሳ በኋላ ለመጀመሪያ ጊዜ 7 አጋንንት ላወጣላት ሌሊቱን ስትመላለስ ላደረች ለማርያም መግደላዊት ተገለጸላት ይላል። ከዚያ በኋላ አብረው ለነበሩ ሲመላለሱ ላደሩ ለነሱ ደግሞ ዳግመኛ ተገለጸላቸው። በዚህን ጊዜ ነበረ ወደ መቃብሩ ሲጓዙ ድንጋዩን ማን ያነሳልን ይሆን? መቃብሩ የተዘጋበትን ድንጋይ ማን አንስቶልን ሽቱን ቅባው ይሆን እያሉ ወደ መቃብሩ ሲገሰግሱ መልአኩ ተነስቷል እኮ ከዚህ የለም፣ እነሆ መቃብሩን እዩ፣ ባዶ መቃብር ነው ብሎ ትንሣኤውን በዛ ተሰብስበው ለነበሩ መቃብሩ ባዶ መሆኑንና ክርስቶስ እንደተነሳ የትንሣኤ በኩራችን ሆኖ እሱ እንደተነሳ እኛም የምንነሳ መሆናችንን መልአኩ ከዚህ የለም ተነስቷል በማለት ትንሣኤውን አበሰራቸው። ክብርና ምስጋና ለአምላካችን። አሁን እያከበርን ያለነው የክርስቶስን ትንሣኤ የተነሳበትን ብቻ ሳይሆን እኛም ነገ ለምንነሳበት ለአዲስ ትንሣኤ በኩራችን ክርስቶስ ይህን ዕለት መቃብርን ድል አድርጎ በመነሳቱ እኛም የምንነሳ መሆኑን በማመን ነው። መቃብር ባዶዋን ቀርታለች። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ትንሣኤያችንን የገለጠበት እነዛ አዝነው ተክዘው የወገባቸው ጅማት ሲፈታ የነበሩ ሁሉ ሐዘናቸው በደስታ ተቀይሮ የትንሣኤውን ዜና የትንሣኤውን ብርሃን አይተው እነሆ ሰላም ለእናንተ ይሁን፣ የመከራው ዘመን አልፏል፣ ካሁን በኋላ የሰላም ዘመን ነው፣ ካሁን በኋላ የፍቅር ዘመን ነው፣ ካሁን በኋላ የአንድነት ዘመን ነው። እናንተ እኔ እንደተነሳው የክብር ትንሣኤ ትነሳላችሁ። ከእናንተ የሚጠበቀው ማመን ብቻ ነው ብሎ ከአዳም እስከ ክርስቶስ እስከ ዳግማዊ አዳም የነበሩ ሙታን እንደ እሸት ተፈልፍለው እንደ ዘንግ ተመልምለው ከእግረ መስቀል የተነሱበት መቃብራት የተከፈቱበት አይባን የተፈተቱበት የቤተ መቅደስ መጋረጃ የተከፈለበት ታላላቅ ታምራት የተደረገበት ከዕለተ ዓርብ ጀምሮ ስኩብ በመቃብር ሆኖ ሰንብቶ እዚህ በመንፈቀ ሌሊት ተነስቶ ትንሣኤውን ያበሰረበትና ትንሣኤውን ያየንበት እኛም ዕለት ስለሆነ በድጋሚ እንኳን አደረሳችሁ። ባለስላችሁ አይቴ እንከ ቀኖትከ ሞት ሐዋርያው ጳውሎስ ሞት ወይ ይላል። ካሁን በኋላ ስልጣን የት አለ? መውጊያ የት አለ? አሸንፎ በመቃብር ውስጥ ማስቀረቱ ስልጣኑ የት አለ ይላል።
ወሰበረ ውሃተ ብርት ወቀጥቀጠ መናስክተ ዘሐጺን የብረቱን የነሐሱን መዝጊያ ሰብሮ ሙስና መቃብርን አጥፍቶ ተነሳ። እንደተነሳ እኛም እንነሳለን። ክብርና ምስጋና ለአምላካችን ይሁን። ስለዚህ የትንሣኤው ዜና የመጀመሪያው የምስራች በአውደ ምሕረት ወንጌሉን ሰምተን የክርስቶስ መነሳት ተበስሮልን አዝነን ተክዘን፣ በተለይም በዚህ ዓመት ሐዘናችን እጥፍ ድርብ ነበረ። ሁላችሁም እንደምታውቁት አንደኛ ያንን 5500 ዘመን የምናስብበት ከመስቀሉ ከወንጌሉ ከምናገኘው ከሥጋው ደሙ ሁሉ ከምናገኘው በረከት በመለየታችን እናዝናለን። ሁለተኛ ደግሞ እንደ ሮማን ፍሬ ጎልጎታን ቀራንዮን ደር ሱልጣንን የከቧት የነበሩት የቤተ ክርስቲያን ልጆች ሊቃውንቱ፣ ምዕመናኑ፣ መነኮሳቱ ከአራቱም ማዕዘን የሚመጡት ከቤተ ክርስቲያን ተለይተው ብፁዕ አባታችንና የተወሰኑ ከ10 ያልበለጡ መነኮሳት ከሆሳዕና እሑድ ጀምሮ እስከ ዕለተ ረቡዕ ድረስ ይህ አካባቢ የተወረረ ነበር የሚመስለው። እግዚአብሔር ታሪክ ቀያሪ ሆኖ በዕለተ ሐሙስ ረቡዕ ለሐሙስ አጥቢያ መልካም የምስራች መሰማት ጀመረ። እውነት አድርገዋል። ጌታ ሆይ እውነት አድርገው፣ ይህን የምንሰማውን እውነት አድርገው። በቤታቸው ሆነው በአራቱ ማዕዘን የሚወርድ እንባቸውን የምዕመናንን እንባቸውን ተቀበል፣ የእኛንም ሐዘናችንን ተቀበል። አባታችን ይወጣሉ፣ ይገባሉ፣ ያዝናሉ። ጎልጎታን በዚህ መንገድ ያዩበት ጊዜ የለም። እነ መጋቢ በዚህ መጥተው ይህን ተመልክተው ጫ ብላ አካባቢዋን ሲያዋት እዚህ ቦታ ደርሶ የማያለቅስ የማያነባ ማንም አልነበረም። ነገር ግን ያ ታሪክ ተቀይሮ ጸሎተ ሐሙስን ከአራቱም ማዕዘን ያሉ የቤተ ክርስቲያን ልጆች ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ መነኮሳቱ ተሰባስበው በደብረ ሱልጣን በቅዳሴ ተገኝተው ሥጋውና ደሙን ሲቀበሉ በዓሉን ሲያከብሩ ለእኛ ትልቅ ትንሣኤ ነበረ። እግዚአብሔርን አመስግኑት እስኪ። ከዛ በመቀጠል ጲላጦስ አደባባይ ደርሰን መስቀሉን ተሸክመን ክርስቶስ መስቀሉን እንደተሸከመ በአንድ በኩሉ የክርስቶስን መከራ እያስታወስን እያዘንን እያለቀስን እያነባን፣ በአንድ በኩል ደግሞ በመሰባሰባችን እየተደሰትን መንግሥተ ሰማያትን የሚያወርስ መስቀል በመሆኑ እየተደሰትን መስቀሉን ይዘን ገባን። ዛሬ ደግሞ በልዩ ሁኔታ የትንሣኤውን ብርሃን ብፁዕ ሊቀ ጳጳሱን ከመንበረ ክብራቸው ከመንበረ ጵጵስናቸው አጅበን መተን ማሕሌቱ በዚህ ባማረ መልኩ ተከናውኖ የክርስቶስን ትንሣኤ የክርስቶስን ብርሃን አይተን በብፁዕ አባታችን ተባርከን ያ ናፍቆን የነበረው መስቀል እግዚአብሔር ይፍታ ተብለን ከዚህ ደርሰን አያስደስትም? መና እግዚአብሔር ይመስገን። አሁን ደግሞ ሥጋውና ደሙን እንደመቀበል ትንሽ ደቂቃ ይቀረናልና አምላካችን ደስታችንን ፍጹም ያደርግልን። ስለ ትንሣኤው የምንማረው 50ውን ቀን ሁሉ ትምህርቱ ስለዚህ ነው የሚነገር። ይቆየ። ወስብሐት ለእግዚአብሔር።